በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 7 በዚች ቀን ጠመው ከሚባል ሀገር የሆነ የከበረ አባት አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋድል መነኩሴ ሆነ። የሚኖረውም በላይኛው ግብጽ ባለ በእንጽና ገዳም ነው። ስሙ ሕዝቅኤል የሚባል ረድእ አለው። እርሱም ስለ ትሩፋቱና ስለ ተጋድሎ ምስክር ሆነ። ይህ አባ ባውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገድሏልና፣ ለዚህም በመጀመሪያው ራሱን በእንጨት ላይ ዘቅዝቆ በመሰቀል 40 መዓልት 40 ሌሊት እንደተሰቀለ ኖረ። ደሙም በአፍንጫው ፈሰሰ፣ ነፍሱንም አሳለፈ። እግዚአብሔርም ከሞት አነሳው። ሁለተኛው ዓሣዎችና አንበሪዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ዳግመኛ ከሞት አስነሳው። ሦስተኛም ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጡ ስለታሞች ድንጋዮች ካሉት ረጅም ተራራ ላይ ወጥቶ ራሱን ከተራራው ወደ ታች ወርውሮ ተንከባለለ። የተሳሉ ድንጋዮችም በስጋው ሁሉ ገብተውበት ሞተ። ረድኡም ያለቅስለት ነበረ። ጌታችንም መጥቶ ከሞት አስነሳው፣ አጽናናውም። አምስተኛ ከረጅም ዛፍ ላይ ወጥቶ ከስለታም ዳንጊያ ላይ ራሱን ወረወረ። ከሁለትም ተከፈለና ሞተ። ያን ጊዜም ጌታችን አስነሳው። ስድስተኛ ራሱን በእግሮቹ ውስጥ አስሮ 40 መዓልትና 40 ሌሊት እንዲህ ሆኖ ሞተ። እግዚአብሔርም መልአኩን ልኮ ከሞት አነሳው፣ አጽናናውም። ሰባተኛ ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልት 40 ሌሊት በመቆም ሞተ። ክብር ይግባውና ጌታችንም አስነሳው፣ እንዲህም ብሎ አጽናናው። ወዳጄ ባውላ ሆይ ራስህን 7 ጊዜ እስከምትገድል ድረስ ሰውነትህን አደከምክ። እንግዲህ ድካም ይብቃ። አባ ባውላ ለመድኃኒታችን እንዲህ ብሎ መለሰለት። ጌታዬ ሆይ ስለከበረው ስምህ እደክም ዘንድ ተወኝ። አንተ አምላክ ስትሆን ስለኛ በመከራ ደክመ ስለ ሰው ወገን ሞት። ለእኛ ይህ አይገባንም ነበር። በቸርነትህ ይህን የማዳንህን ስራ ሰራህልን እንጂ። ጌታችንም ከአጽናናው በኋላ ከእርሱ ወደ ሰማይ ወጣ። ከዚህም በኋላ አባ ብሶይ ወደ እንጽና ገዳም ሄዶ ከአባ ባውላ ጋር ተገናኘ። ጌታችንም ለአባ ባውላ ተገልጾለት ስጋ ከአባ ብሶይ ስጋ ጋራ በአንድነት ይኑር አለው። ሁለቱም ባረፉ ጊዜ ስጋቸውን በአንድነት አኖሩ። ወገኖቹም የአባ ብሶይን ስጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስን እምቢ አለች። ከዚህም በኋላ ተመልሰው የአባ ባውላን ስጋ አምጥተው በመርከብ ላይ ጫኑት። ያን ጊዜ መርከቢቱ ተጓዘች። እንዲሁም የቅዱሳኑ ስጋቸውን ወደ አስቄጥስ ገዳም አድርሰው በአባ ብሶይ ቤተ ክርስቲያን ውስጥ በአንድነት አኖሩ። እስከ ዛሬም በዚያ ይኖራሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን ሰማዕታት የሚናስና የሐናሲ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።